እሺ እግዚአብሔር ይስጥልኝ ቄሲስ ቃልዮት ያሰማልን እድሜ ይስጥልን ልጅቷ ያው ሚዛናዊ ሰው ነው ሰው ሁሉ ጊዜ ሰው ነው ሰው አንዳንዴ የተሳሳተ ነገር አውቆ ይከፋል የተሳሳተ ትምህርት ተምሮ መልካም ተምሮ በመልካም ስነፈጥሮ ላይ በተፈጥሮ መልካም ስለሆነ ሰው ዓለም ፍትወታት የተለያዩ ነገሮች ካላሸነፉት ሰይጣን ካላሰናከለው ሰው መልካም ነው እቺ ልጅ መልካም ሙስሊም ናት ያን ክፉ እነፎይ አንብቦ የሚነግሩን እኛም በተወሰነ ደረጃ የምናቀውን የቁርአንና የሐዲስ ነገር ድሮም እናቃለን ከወረቀት የበለጠ ተግባራቸውን እናቃለን ይሄን ጽንፈኛውን መጽሐፉንም ድርጊቱንም ስብከቱንም አሸንፋ ለህሊና ተገስታ መጽሐፍ ሳጠቅስ ሚዛናዊ ሆና የተናገረችው ያ ንጹህ ልቦና ነው ንጹህ ልብ ነው ይሄን ንጹህ ልብ ግን አበላሽቶ መርዝ ማድረግ ይቻላል ቁርአን ውስጥ ወደ 164 ያህል የጂሃድ ቃላት አሉ እሱም ብቻ እንድታነበንብና መዳን ክርስቲያንና አይሁድን በመግደል ነው የሚል አይነት ደጋግሞ በመንገር በጥላቻ እንድትመረዝ ማድረግ ይቻላል እዛ መመረዝ ላይ አልደረሰችም በተፈጥሮ አለች ማለት ነው ሁለተኛ ደግሞ እንደ ሰው ይሄ አገሯ ኢትዮጵያ ሀገሯ በሃይማኖት ጦርነት እንዳይበጠበጥባት ከፍ ወዳለ ችግር እንዳይሄድ አስባለች ማለት ነው እነዚህ ንጹህ ልቦች ናቸው እኛን ያሳደጉን ሙስሊሞችም እንዲህ አይነት ናቸው እስልምና ደግ ነው ይያልኩ ግን አይደለም እስላሞች ደጎች ናቸው ይያልኩ ነው ሃይማኖቱን ደግ ማለት አልችልም ለምሳሌ አሁን አንድ ዶክመንት ሼር ባረግ ዮሴፍ በኢትዮጵያ ውስጥ የዋሃቢ አክራሪ እስልምና የ25 አመት እቅድ አለው ወደዚህ ወደ ጅማ መንገድ ሰኮሩ የሚባል አካባቢ በዛ ወደ ውስጥ ነው አንድ ጥናት ሰራለሁ ከዛ አልፌም አስተንዳቦ ዲምቱ ያልኩ እስከ ወለጋ ጥናት ሰራለውና ጥናት ለሰራ በሄድኩበት በሰኮሩ በእግር ወደ በዚህ በየምና ሱን አለፍ ብለ ወደ ውስጥ ስትገባ ወጣቶች ጸጉራቸውን ፍሪዝ ያደረጉ የገጠር ልጅ የማይመስሉ በደንብ የለበሱ ሬዲዮ የያዙ ልጆችን አገኘው አረብኛ ነው የሚሰሙት ማል ጎዳጅርተን እንጀደን ምን ያረጋችሁ ነው አልኳቸው ትምርት እየሰማን ነው አሉና ድምጹን ቶሎ ዝቅ ያረጉት እኔ ቋንቋውን አልችልም ይሄን ጠይቄ ብዙም ትርጉም አልሰጠውም ግን አለባበሳቸው በጣም የተለየ ስለሆነብኝ ከኢትዮጵያኖች የጎረመሱት ጺማቸውን አሳምረው ሱሪ አሳጥረው ጥርሳቸውን ፍቀው በደንብ ምናምን የከተማ ሰው ነው የሚመስሉት ይሄን አልፌ ሌላ የትምርት የሴትና የወንድ ትምርት ተሳትፎ ማጠናበት ጥያቄም ስላለኝ ከአንደኛ ክፍል እስከ 8ኛ ክፍል ብቻ ነው ያለው ከዛ ወደ ጅማ ነው የሚዛወሩት ልክ 6ኛ ክፍል ስንደርስ ወንድ ይጠፋል የወንድ ቁጥር ትምርት ቤት ውስጥ ይቀንሳል በጣም ወደ ጅማ ተከትለነው ሂደቱን ስናጠና ደግሞ ወደ ጅማ ተዛውረው ሰሩ እንዳንል ጅማ ትምርት ቤት ውስጥ የለም የጠፉት ወንዶች እንደገና አንዳንድ አዳዲስ ጎጆ ቤቶች ተሰርተው ተቆልፎባቸው ወንድና ሴት ውስጣቸው የሉ ሙሽሮች ናቸው ይሉናል ይሄን ነገር በሌላ መንገድ ለማጥናት ሞከርን ይሄን ሰነድ አንደኛውን ሰነድ ከዛ አካባቢ ነው ያገኘነው አንድ ቤት ተቃጥሎ ቤቱን ለማጥፋት በሚደረግ ሙከራ መሃል የተገኘ ሰነድ ነው
የ25 ዓመት ኢትዮጵያን በጂሃድ የማስለም ክርስትናን የማጥፋት እቅድ ነው እና እዚህ አህመዲን ጀበል የሚያስተምሩት ነገርና እዚህ ሚዲያ ላይ የተጋለጠው ከዛ በፊት ነው ይሄ የሚታወቀው። ይሄ አሁን 25 ላይ ነው ያለ ነው። ስንት ማለት ነው? 11 ዓመት ነው። 11 ዓመት ነው። ግን ከዛ በፊት ይሄ ሰነድ 10 ዓመት አካባቢ ቆይቷል ማለት ነው። እኔ 11 ዓመት ያልኩት ያወቅኩበትን ዓመት ነው። አሁን ከትምህርት ቤት የጠፉ ልጆች እና በገጠር ያያዋቸው ልጆች የት ሄደው ነው የሚለውን ሳጠና ልጆቹ በትምህርታቸው ከፍ እንዲሉ ይሄንን አክራሪነት እንዲማሩ ወደ ሱዳንና ወደ ተለያየ ሀገር ተልከው ይመለሳሉ። ስለዚህ ትምህርት ቤት ውስጥ ያለው የወንድ ቁጥር እየቀነሰ ይሄዳል። ስለዚህ የጂሃድ ፕሮጀክት በደንብ ተቀናይቶ እንደሚሰራ አሳየኝ ማለት ነው። ሴት ብቻ ነው ያለው። አዳዲስ የተዘጉ ጎጆዎች ደግሞ የተጋቡ ሰዎች ተያይዘው ሌላ ሀገር ይሄዱና ይሄንኑ ተምረው ስራም ሰርተው ይመለሳሉ። ይሄ በጣም አስፈሪ ነገር ነው። ይሄንን አሁን ለሳቸው ደህንነት አልናገርም። ለአንድ መስጊድ ኢማም ትልቅ አባት ትልቅ ሰው ናቸው። ጥናት ከኛ ጋር ሰርተዋል፣ ሽምግልና ከኛ ጋር ሰርተዋል፣ የግጭት አፈታት ስልጠና ሰጥተናቸዋልና ከሳቸው ጋር አወራሁት። አባታችን ይሄን ኦብዘርቬሽን አለኝና እርሶ ምን ይላሉ አልኳቸው። ሼኪውን ከአቅማችን በላይ ነው፣ እኛን ሳይሆን የሚሰሙት ዘመኑ በዚህ ዘመን ኡስታዝ ነን ብለው የመጡትን ነው የሚሰሙት አሉኝ። እስላሙኛ አባት እንግዲህ እኚህ ኢትዮጵያዊ እስላም የምንላቸው ናቸው። እንደዚህ ስንል ይቆጣሉ አክራሪዎቹ። ኢትዮጵያዊ የሚባል የለም ይላሉ። እንደ አይሲስ እንደ አልቃይዳ እኛ ዓለም አቀፍ ጂሃዲስት ነን ማለታቸው ነው። ኢትዮጵያዊ የሚባል የለም ይላሉ። እኛ ደግሞ ኢትዮጵያዊ አለ። ቁርአን ውስጥ ያለውንም ክፉ ነገር አቃንተው፣ በሐዲስ የተነገረውን አቃንተው፣ በመሐመድና በካላፊቶቹ የተካሄደውን ደም ማፍሰስ በልባቸው አውግዘው መልካሙን ብቻ ይዘው እንደ ሼክ ዘክሪያ የአባ ዘካሪያስ የተባለው መጨረሻ ላይ የደብረ ታቦሩ አባታችን ቁርአንን በኮለም አድርገው የእግዚአብሔር ቃልና የሰይጣን ቃል ይሄ በሚሊክ ጊዜ የተጻፈ ነው። ከሳልማን ሩሽዲ በፊት ሰው ስለ ሳልማን ሩሽዲ ያወራል እንጂ አባ ዘካሪያስ ናቸው የጻፉት። ሼክ ዘክሪያ ናቸው። ከ600 በላይ መድረሳ ይዘው ወደ ክርስትና የገቡ ማለት ነው። ቁርአንን ሲያጠኑ አይተው ችግሩን በዚህ በ25 ዓመት እቅዳቸው ውስጥ ታዲያ የሚሉት ነገር በጣም ዘግናኝ ነው። ምንድነው ኢትዮጵያን ለማድረግ የሚፈልገው ያሉት? በመዋለ ህፃናት በአዳሪ ትምህርት ቤቶችና ህፃናት ማሳደጊያ ተቋማት፣ በመድረሳዎች በውስጥና በውጭ ከፍተኛ ትምህርት ተቋማት አክራሪነትና አረባዊነትን ማስፋፋት ነው የሚሉት። ይሄን ደግሞ እያደረጉት ነው። ተራውን ህዝብ፣ ነጋዴዎችን፣ ምሁራኑን፣ የእምነቱ መሪዎችን፣ የጎሳ መሪዎችንና ተአምራት አድራጊዎችን ማደራጀትና ለዚሁ ዓላማ ማሰለፍ ይላሉ። በህትመት በማህበራዊ በብሮድካስት ሚዲያዎች እስላማዊ ፕሮፓጋንዳቸውን ማስተላለፍ ይላል። ይሄንን አልነጃሺ አሳታሚ ብዙ መጽሐፎችን መጀመሪያ የነ ሼክ የዲዳትን ሌሎቹ ነበር የሚተረጉት። መጨረሻ ራሳቸው ኢትዮጵያ ውስጥ መሳደብ ጀመሩ ማለት ነው። 303 ጥያቄዎች ለክርስቲያኖች ወይ በክርስትና ላይ ወይ በኢየሱስ ክርስቶስ ላይ ያለ ይሄ ማን ነው ጀበል እንደጻፈው ማለት ነው። አጼዎቹ ያለ ክርስቲያን ነገስታትን በጭቆናና በፖለቲካ አስመስሎ ሃይማኖቱን ለማምታት የሄደበትን ሁሉ እናያለን። እዚህ መሃል ቤታችንን ማሰብ የሊቃውንቱ ጉባኤ ጳጳሳት ቴዎሎጂ የሆነ ነገር አለ። ሁሉም ፍላት የት እንዳሉ አላቅም፣ መልስ አልሰጡ። አብሮ ፎቶ ይነሳሉ፣ እነ ቄስ ታጋይ ልከው አወገዝን ይላሉ። የሚቀጥለውን ፔጅ ላይ ሳይ ነበረ። የሚቀጥለው ፔጅ መንግስት ስልጣንን መቆጣጠር ነው የሚለው። ይሄ በጉባኤ ወሰኑት ነው። የናይጄሪያ ውሳኔ የሚባል በየጊዜው ጉባኤ ያደርጋሉ። አባል ሀገራት ብሔራዊና ዓለም አቀፋዊ ኃላፊነቶች በሙሉ ሙስሊሞች መያዛቸው ማረጋገጥ ነው። በዓለም ደረጃ በሙስሊም እንዲያዝ ነው። እነዚህ ትራንስናሽናል የሆኑ ድንበር ዘለል ተቋማትን ሙስሊም እንዲያዙ ማድረግ ነው። በፖለቲካ ስልጣን ላይ ሙስሊሞች እንዲቀመጡ ማድረግ፣ ከከፍተኛ ሚኒስትርና የመንግስት ዙፋን ማዕረግ እስከ ታችኛው ድረስ ስልጣንን መቆጣጠር። ይሄ 5 ዓመት እቅድ ውስጥ ደረጃ 2 እና 3 ላይ ያለ ነው። ክርስቲያኖች የሚበዙባቸው አካባቢዎች እስላሞችን አምጥቶ ማስፈር። ይሄ አሁን ከሐረር ከጅጅጋ የፈለሰውን ሸዋ ማምጣታቸው በዚህ መሰረት ነው። ይገርማል። ለማ ነው ስልጣን ላይ የነበረው። የጅጅጋ ተፈናቃዮች ወገኖቻችንን ለማስፈር የተቋቋመው ኮሚቴ አንድም ሰው ውስጡ በስተት ክርስቲያን የለም።
አንድም ሰው ይሄ ቡድን ነው ሰፈራውን የሰራው ማለት ነው። እነለማ እስላም ባይሆኑም በኦሮሞ ስም ተጃጅለው ለነዚህ አክራሪዎች ይሰሩ ነበር ማለት ነው። ከዛ ልጆቻቸውን ውጪ ሀገር ልኮ ማስተማር ለስልጣን መመለስ 1700 ያህል ወደ ውጪ ልኮ ለምሳሌ በባንኪንግ አሁን ኢስላሚክ ባንክ ከመቋቋሙ በፊት ኦሬዲ ማስተርስ የያዙ ሰዎች ተዘጋጅተው ነበር። ከቱርክ ጋር ተባብረው የሚሰሩት ነገሮች አሉ። ኢኮኖሚውን መቆጣጠር፣ ኢኮኖሚ ትስስር መፍጠር፣ ከሙስሊም ሀገራት ድርጅቶች ጋር መስራት፣ የንግድና አክሲዮን ማህበራት ማቋቋም፣ ይሄ ሁሉ የዚህ 25 ዓመት ቅዱስ ነው ያለው። ባንኮቹ ተቋቁመዋል። ኮንትራክተሮች እንዲፈጠሩ ተደርገዋል። ሌላው ሰው እንዲደህይ ማከፋፈያዎችን ይዞ ለክርስቲያን ሲሆን ከፍ አድርጎ መሸጥ፣ ለሌላ ሰው ዝቅ አድርጎ መሸጥ፣ ሱቆችን ማዘጋት የሚለው ሰርቷል። ከአረብ ሀገራት ሙስሊም ባለሀብቶች ጋር በመተባበር የገጠር መሬትና ሌላውን እርሻ መያዝ የሚል የእርሻ በዚህ በምንድነው የሚባለው ሀጂ የሚሄዱት በኡምራ ሀጅና ኡምራ ኮሚቴ ስም የኢኮኖሚ ኮሚቴ ምናምን ኮሚቴ ያቋቋሙ ሁሉን ነገር ኦቨርቴክ የማድረግ እቅድ አለው። ሽብር መፍጠር፣ አመጽንና ኃይልን መጠቀም። አሁን ወደ ዛሬው ስንመለስ እዚህ ላይ ደርሰናል ማለት ነው። መጽሐፋቸውን ጠቅሶ አነበበ እንጂ አልተነተነም። በቃ እንዲህ ይላል ነው ያላቸው። እስላሙን ተከታይ አዶንቁሮ በማሳመን ማስከተል ስለሚፈልጉ የራሳቸው መጽሐፍ ሙሉ በሙሉ ሲነበብ ይቆጣሉ። ስለዚህ መገደል አለበት ወለሚል ይሄዱት። ይሄ ኮንፊደንስ፣ ይሄ የመግደል ደም የማፍሰስ ደረጃ ሽብር መፍጠር የሚለው ቀድሞ የታቀደ እቅድ ነው። ምክንያቱም ጠባዩ ነው። ሲፈጠር ጀምሮ ይሄን ነው ሲያደርግ የኖረው። የኢትዮጵያን እስላም የሚለየው ከዚህ ጠባዩ ከተጻፈው በተለየ በሰባዊነትና በፍትህ አይምሮ የሚሰራ እስላም ስላለ ነው። እኛ ሀገር ኢትዮጵያዊ የምንለው መጽሐፉን እንደወረደ ከአብዱል ወሃብ አተረጓጎም ወስዶ ከአልሱድ ፋሚሊ ጋራ በነዳጅ ብር አድርጎ ኤክስፖርት በማድረግ ዓለምን ማወክ ከዋሃቢዝም የመጣ ነው። አሁን ኡስታዝ የሚባሉ ሰዎች አምባሳደር ከሆኑ በኋላ እንኳን ኢትዮጵያ ወክለው ውጪ ሄደው ሰይፉ ፍለጋ የሚል መጽሐፍ ይጽፉልሃል። እነ ሐሰን ታጁ የኢትዮጵያ አምባሳደር ነው፣ ግን ክርስቲያን ላይ የጻፈው መጽሐፍ ሰይፉ ፍለጋ የሚለው መጽሐፍ ሁሉም ሰው አይተዋል። በማያውቀው መጽሐፍ ውስጥ ገብቶ ዘባርቆ ጥላቻን ለመዝራት ያላደረገው ነገር የለም። ከሳውዲ እስከ ፈረንሳይና እስከ ቫቲካን ሰው የጨረሰውን ሂደት ግን መጥቀስ አይፈልግም። እሱ ሊወስደው ነው። የካቶሊክን የመስቀል ጦርነት አንስቶ የኢትዮጵያ ኦርቶዶክስ ላይ አፕላይ ለማድረግ ካቶሊክን ስቦ ኢትዮጵያ ማምጣት ምን ያህል ነውረኛ አይነት ዝንባሌ እንዳለ አለማወቅ ሳይሆን የመግደል ሱስ፣ ሌላውን የማሱስ አይነት ነው። ይሄ የእስልምና አይነት ነውና አሁን የምናየው ጩኸት የዚህ እቅድ አካል እንጂ አጋጣሚ አይደለም። ለዛ ነው ዜናው መሰረታዊ ፍልስፍና ከጀርባው አለ ነው። ድርጊቱ መሰረታዊ ፍልስፍና እቅድ ከጀርባው አለ ነው። ደንበጫ አንድ የጭቃ ቤት አለች፣ አንዲት መስጊድ ተቃጠለች ተብሎ ለራሳቸው ሰው ልኮ ያቃጠሉትን ያን ሁሉ ረብሻ ፈጠሩ። እነ በድር ፋውንዴሽን እነ ምናምን ለቪኦ መግለጫ ሰጡ፣ ሀገር በጠበጡ። ወደ 300 ቤተክርስቲያን ሲቃጠል ግን ምንም አልሰማንም አሉ። ቄሲስ ቅድም እንዳሉት እኛ ድምጻችን ይሰማ ስንል ድምጻቸው ይሰማ መብታቸው ነው፣ በሀገራቸው በእምነታቸው መኖር አለባቸው ብለን አብረን ቆምን። አሁን ለምን አብረውን አልቀውሙም ለሚሉት ቄሲስ ጂሃድ ውስጥ ምን አለ? የጂሃድ ሂደት ውስጥ ጠላትህ እንኳን ካንተ ጋር እንዲቆም አድርገው ማሸነፍ መቻልን እስክታረጋግጥ የሚል ቴክኒክ አለ። ያን ቴክኒክ ነው በርሶ ላይ ተጠቀሙት፣ በብዙዎቹ የዋህ ክርስቲያን ላይ ተጠቀሙት። አብሮት የተሰለፈው ሼኪ አንድ ጊዜ በኢሳት ላይ አንድ ወጣት የራስታ ጸጉር ያለው ወጣት ቻሌንጅ ሲያደርጋቸው የደበቁትን የጂሃድ እንትናቸውን ገልጠው አውጥተው ነበር፣ በንዴት መደበቅ አቅቷቸው። ስለዚህ ቴክኒክ ነው፣ የልብ አይደለም፣ ቴክኒክ ነው። እና ለምስራቅ አፍሪካ እስላማዊ እንቅስቃሴ ሁለንተናዊ ትብብር መሳካት መታገል ይላል። ይሄ ቁጥር 6 ላይ ያለ ነው። የኢትዮጵያ ሙስሊሞች ለአፍሪካ እስላማዊ እንቅስቃሴ መሪነት ማዘጋጀት፣ የተደራጀ የታጠቀና የተገነባ የእስልምና ተቋም ማየት ነው የሚለው። አሁን በኦሮሞማ ውስጥ ያለው በተለይ ከኦነግ ጋር የተያዘው ሰራዊት ኦልሞስት 100% እስላም ነው እና አክራሪ ነው። ኦፍ ኮርስ ብዙ ሰዶማዊ ያለበት እንደምታዩት በየፒክቸሩ። ምክንያቱም አእምሮውን በዛ ካልረከሰ የሰው ደም መጠጣት አይችልም። ደሃ አፍኖ ብር መቀበል አይችልም። መጀመሪያ መሸርሸር አለበት። ሰባዊነቱ ከውስጡ መጥፋት አለበት። ሰዶማዊ ነው፣ ምንም የማያውቅም፣ በጥላቻ የታወረ ነው። ይሄ የነሱ ሰራዊት ነው።
የነሱ ሰራዊት ነው። በኦሮሞማ ስር የተደበቀ የዋሃቢዝም ሰራዊት ነው። የኦሮሚያ ልዩ ኃይል አብዛኛው ክርስቲያን ከውስጡ እንዲጸዳ እነ ሽመልስ ሰርተው ጨርሰዋል። ኦርቶዶክስን ከውስጡ አጥፍተዋል። ስለዚህ እሱም ለዚህ አክራሪነት የተዘጋጀ ነው። በክርስቲያን ላይ ልዩ ልዩ ትንኮሳዎች ማካሄድ ይላል። ይሄ ትንኮሳ ነው። ይገደል ብሎ ሰውን ተኳንዶና ማርሻል ትምህርት ቤት ከፍቶ መሰልጥ ይሄ እየተደረገ ነው። ሽብር መፍጠር፣ ኃይልን መጠቀም፣ መንገድ ዘግቶ መስገድ፣ መንገድ መስጊዱ ውስጡ ባዶ ሆኖ አስፋልት መዝጋት፣ የሃይማኖት ጦርነት ቀስቃሽ የህትመት የምስል ወድምጽ ብሮድካስት ማድረግ፣ በክርስቲያኖች ላይ ጂሃድ ማወጅ ይሄ ኦሬዲ በግለሰብ አስመስለው ያወጁ ነው። እንደ ታጋይ አይነቱ ምናምንቴ ይሄንን ያጠናክራል በመግለጫው። ይሄ በአባትነት ስም የነገሰው የ4 ኪሎ ስብስብ ደግሞ በብሔረሰብ የተሰበሰበው ተኝቶ ያያል። ስለ ህንጻና ስለ በዓል ያወራልሃል። መስቀል ሲያልፍ ጥምቀት ሲያልፍ መስቀል ሲያልፍ የሲኖዶስ ጉባኤ ሲያልፍ የሆነ በዓል ሲመት ምናምን እያለ ብቻ ሰርክሉን ሲያዞረው ይውላል። ሰው እያለቀ ነው ከጀርባው። በእያንዳንዱ ገጠር ከተማ አንድ ሙስሊም እንኳን ቢኖር መስጊድ መስራት። ለምሳሌ በ15 ዓመት ውስጥ አንድ ስታቲስቲክስ ምን ያሳያል? ከ180 መስጊድ 130 የተሰራው በ5 ዓመት ነው በምናምን ውስጥ ነው። ማን ነው እስላም በሌለበት? አሁን ቅድም አባታችን የነገሩን ከሰሜን ሰው አምጥቶ በገንዘብ ደልሎ መልሶ መስጊድ ማሰራት የዛ አካል ነው። ላሊበላ እነ መርጌታ ውቤ የሚያስተምሩበትን ቦታ ቤት አፍርሶ ቱሪዝም ከቤተክርስቲያን ላይ እናንሳ ብሎ እነሱን ካራቁ በኋላ ከቤተ ሊባኖስ በታች ለሌላ አክራሪ ቦታ መስጠት ላሊበላ ወስዶ አክሱምስ ከተማ አንድ ከተማ እንትን መስራት። እንዲህ አይነት በጣም የተደራጀ ኢንተርናሽናል የተያዘ አለና ሰሞኑን የተነሳው ጭቅጭቅ ዝም ብሎ ከሰማይ የዘነበ አይደለም። እፎይ ሰበብ ነው። እንደ እድል ይጠቀሙበታል ለረብሻው። ስለዚህ እቅዱን ለመተግበር እድል ሰጠን እንደማለት ነውና ዞሮ ዞሮ የክርስቲያኑ ድንዛዜ የአባቶች በዚህ በድሎትና ምቾት ፍለጋ በሆድ መቃብር መቀበር እንደ ታጋይ አይነት አስመሳይ የአብይ ባሪያ ሆኖ ሃይማኖት ወክላለሁ ብሎ ለጠላት መስራት፣ የሰባኪዎች ነጭ አስለብሶ ህዝብ ያስጨፈሩ ሞታቸው ማረሳሳት፣ የአንዳንድ ካህናትና አስተዳዳሪዎች በቦነስ በብር በዚህ ጊዜያቸው ማጥፋትና የልጆቻቸው መጥፋት አለማየት፣ ይሄን ሁሉ ስንደምረው አብዛኛው የጥፋት ምክንያት ያለው ቤታችን ውስጥ ነው። ቤታችን ብዙ መስራት ይችላል። ከእውነተኞቹ ኢትዮጵያዊ ሙስሊሞች ጋር ተነጋግሮ ይሄን አክራሪነቱ እና ጥፋቱ እንዳይመጣ መምከር ይችላል። ልጆቹን አስተምሮ በንቃት ማቆም ይችላል። አንድ ማድረግ ይችላል። ይሄ መንግስት የኛ ጠላት ቢሆንም የበለጠ ጠላትነቱ እንዲጋለጥ ህግ መጠቀም ይችላል። ለመርታት አይደለም ለማጋለጥ። ውስጡ ያለውን የሆድና የዘር ስብስብ መሻርና ክርስትና መመለስ ይችላል። ይሄ በብሔር ብሔረሰብ ኮታ የመጣውን ሁሉ ሂድ ብሎ ወደ ገዳም ልኮ እንደገና በእውነተኛ ኦርቶዶክስ አባቶችን መልሶ መሰብሰብ ይችላል። ይሄን ሁሉ ግን አይፈልግም። የሆድ መቃብር ውጦታል እና ጥፋቱ የነዚህ ሰዎች የታወቀ ነው። ጠባያቸው ነው፣ ህይወታቸው ነው። በደም ብቻ ነው መኖር የሚችሉት። ስለዚህ ይሄ መጠበቅ አያስፈልገንም። የሸሪዓን ስራ ላይ ማዋል፣ የሀገሪቷን ስልጣን መውሰድ፣ ክርስቲያኖችን ማጥፋት፣ ኢኮኖሚውን ማድቀቅ፣ የሸሪዓ ፋይናንስ መሐመድ ዘመን እንደነበረ የኛ ጊዜ የፈጠራ ውጤት ጨምሮ ይሄን ማድረግ ይሄ ሁሉ የዚህ አካል ነውና ያቺ ልጅ ይሄን ሁሉ ተመራ ቁርአን ውስጥ ያለውን የጂሃድ ቨርስ አጥንታ ጥላቻ አዳብራ ሳይሆን በሰውነት የተናገረችው ነው። በአንተ ላይ ሊደረግ የማትፈልገውን በሌላ አታድርግ። በቃ ይሄ በተፈጥሮ የምናውቀው ነው። ቁርአንንም መጽሐፍ ቅዱስም ሳናነብ የምናውቀው ነው። ሰውነታችን ሳይበላሽ የምናውቀው ነገር ነው። ቁርአንንም መጽሐፍ ቅዱስም ሳናነብ የምናውቀው ነው። ይሄ እቺ ልጅ በሰውነት ያለች ናት። እስላምም ክርስቲያንም ሳትሆን ይሄን ማወቅ ትችላለች። ጤናማ ሰው ሁሉ ይሄን ያውቃል። ከፍተህ ግን የዋሃቢዝምን አይነት መጽሐፍ ስታጠና ከሰውነትህ ትወጣለህ። ለዚህ ነው ሊቢያ እንደዛ አንገታችንን ቆርጦ ያረዱን፣ አርሲ የሚጨፈጭፉን፣ ከበደኖ ጀምሮ ያረዱን፣ አዲስ አበባ ግንባራችንን ብለው የማይጸጸቱት፣ ከምናምን 100 ምናምን መጽሐፍ በላይ የጻፉት፣ ከድምጻችን ይሰማ እስከ ቄሮ ብለው መጽሔት አሳትመው ያሾፉብን፣ አብረናቸው ተሰልፈን
ከድምጻችን ሰማ እስከ ቄሮ እንዴት አድርገን ነው ጽንፈኝነትን ያስፋፋ ነው የሚለው ራሳቸው ጽፈውታል። ቀሰምታቸው እና እኔ እፎይ ላይ ስለታወጀ የግለሰብ አይደለም መዋቅራዊ የዋሃቢዝም ስትራክቸር ነው እነዛን ድምጾች የሚያወጣው በግላቸው ያወጡትምና ጥፋቱ የኛ ቤት ነው። መንግስት ጠላት መሆኑ ታውቋል። አዲስ ዘራፊ እስልምና እንደመጣ ታውቋል። የኛ እረኛ የሆኑ ምንነታቸው የማይታወቁ ሰዎች ነው ጥፋቱ። ስለዚህ ምእመኑ እረኛ እንደሌለው አውቆ በደንብ ማሰብ መጀመር አለበት። ንጽጽራዊን በሚመለከት ዛሬ ጊዜ አይበቃንም። ንጽጽራዊ እንዴት ቢሄድ ነው በሰላም ሰውን ወደ እውነት የምናመጣ ወደ ክርስቶስ የምንጋብዛቸው ምን አድርገን ነው? ሐሰተኛ መጽሐፍን ሐሰት ማለት ስላለብን እውነትን ለመቻቻል ብለን ውሸት ማውራት የለብን። ሰውየውን እንወደዋለን፣ ሐሰቱን ግን እናገራለን። አሁን ሰው አይገባውም። እኛ በፍቅር ደረጃ ነው ያለነው እንጂ በመቻቻል ደረጃ አይደለም ያለነው። መቻቻል እኮ የቢቸግር ሽምግልና ነው። የቢቸግር ወይንም ወደ ፍቅር ለማድረስ በር ብቻ ነው፣ በራሱ መጨረሻ አይደለም። መቻቻል ለመደማመጥ ያህል ነው። ከዛ ወደ ፍቅር መግባት አለብን። ወደ ፍቅር ደረጃ ያለን ሰዎች እኛ ላጥፋችሁ ከሚሉ ሰዎች ጋር አፖሎጄቲክስ ወይንም ንጽጽራዊ ስራ ስንሰራ በምን ተርም ነው የምንሰራው? አባቶቻችን ድሮ እነ ዮሐንስ ዘደማስቆ እንዴት ነበር የሰሩት? ክርስቲያን ለክርስቲያን ሲሆን እንዴት ነው? ለእስልምና እንግዲህ መጀመሪያው ከኢስላም አፖሎጄቲክስ ከክርስትና ዮሐንስ ዘደማስቆ ይመስለኛል በደንብ የተደራጀ ያለ አባቶቻችን ምን ወስደው አለ። በዚህ ዘመን ያኔ ዋሃብያ ጋር አልነበረም እሳቸው የሚከራከሩት። ኦሪጂናል ያኔ የተነሳው እስልምናና እነ ሲሪያን እነ ምን እየወረረ በሚደመስስበት ዘመን ነው። አክቲቭ ጂሃድ ባለበት ጊዜ። አሁን ከስንት ዓመት በኋላ ነው መጥቶ ሊያርድ ደግሞ እንትን የሚለው እና ነቄስ ታጋይና እኛ ቤት ያሉ ጉዶች ይሄንን ነው ፕሮሞት የሚያደርጉት። እና ምእመኑ ትንሽ አይምሮ ቢሰራ ጥቁር ለብሶ ቢያዝን ነጭ ለብሶ መጨፈሩን ቢያቆም ይሄን ብልጭልጭ ነገር ቢተው በእውነት ይሄን ብልጭልጭ እንዲህ አይነት ኦርቶዶክስ የለም። ይሄ የመዝሙር ነጋዴ ተከትሎ መከራ ባይ መዝሙር አይነገድም። መዝሙር ጸሎት ነው። ነጋዴ ስር የሚውል ነጋዴ ሰባኪ ስር የሚውል የአረብ ሀገር የሰደዱ እህቶቻችን በስብከትና በትምህርት ስም የሚቦጠቡጥ እንዲህ አይነቱ ምናምንቴ መከተል ማቆም አለበት። ኢትዮጵያዊ ቁጭ ብሎ አስቦ የሰው ጀግና ሳይሆን ክርስቶስን እያየ ለዚህ ዘመን መከራ መፍትሄ መፈለግ አለበት። እኔ ልከሰው የኛም ቤት እረኞች ነው። ይሄን ነው የምለው። እግዚአብሔር ይስጥልን መምህር። በእውነት እንዲያውም እኔ እዚህ ፊት ለፊቴ ላይ ሀያት ዳይሬክቶሪን እያየው ነበር እና እሱም አሁን ካነሱት ነጥብ ጋር በደንብ የሚያያዘው ጉዳይ ነው። በተለይም ተግባራዊ የሆነውን ነገሩን የሚያሳይ ይመስለኛል። አስታወሱት ሀያት ዳይሬክቶሪን? አውቀዋለሁ። አይ ቲንክ ጥሩ አጋጣሚ ይመስለኛል። ሀያት ዳይሬክቶሪ የሚባል ይሄ መጽሐፍ እንደምታዩት አድማጭ ተመልካቾች ገጹ ላይ የኢትዮጵያ ታላላቅ እስላማዊ ታሪካዊ ቦታዎች ምናምን ነው የሚለው፣ እስላማዊ መረጃዎች ነው የሚለው እና ወደ ውስጥ ሲገባ ግን እጅግ በጣም አሳዛኝ ነው። ውስጥ ስትገቡ ግን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተባባሪ አዘጋጅ እንደሆነ ታገኛላችሁ። ይዘቶቹ ላይ ስትገቡ በጥቂቱ ሃይማኖታዊ መረጃዎችን የያዘ ነው። ከዛ ውጭ ግን የንግድና የኢኮኖሚ ጉዳይ ነው በጥቅሉ እና በባለቤትነታቸው ሙስሊም የሆኑ የንግድ ድርጅቶችን ነው እንዳለ ዝርዝር መረጃቸውን የያዘው። አድራሻቸው፣ የት እንደሚገኙ፣ ምን አይነት አቅርቦት እንዳላቸው፣ ምን አይነት አገልግሎት እንዳላቸው ወዘተ ማለት ነው። ዓላማው ምንድን ነው? ሙስሊሙ ከሌላው እንዳይገዛ ነው፣ ከነሱ ብቻ እንዲገዛ ነው። ከክፍለ ሀገር እስከ አዲስ አበባ ንግዱን ሃይማኖታዊ የማድረግና በእንደዚህ አይነት ሁኔታ የማስተሳሰር ስራ ነው የሚሰራበት ማለት ነው እና ይታይ ይነበብ እንደሆነ አላውቅም። ማውጫው ላይ እንደምታዩት አዲስ አበባ ውስጥ ይልና መስጊዶች ጥቂት፣ ከዛ በኋላ ግን ድርጅቶች፣ ትምህርት ቤቶች፣ መዋለ ህጻናት፣ ኮሌጆች፣ ሬስቶራንቶች፣ ካፌ፣ ሱፐርማርኬት፣ የሸቀጣሸቀጥ፣ ቅመማ ቅመም፣ ዱቄት ፋብሪካ፣ ዳቦ ቤት፣ የበግና የእህል አቅርቦት፣ ሰራተኛ አገናኝ ወዘተ ሳይቀር ማለት እስከ ቁልፍ ሰሪ ድረስ ይሄዳል።
ከዛ ክሊኒክ፣ ሆስፒታል፣ የጥርስ ክሊኒክ፣ የአይን ክሊኒክ፣ የጉዞ ወኪሎች፣ አስጎብኚዎች እነዛን ሁሉ ነው የሚይዘው። ማተሚያ ቤት ወዘተ፣ የመኪና ከጥቃቅኖቹ እስከ ትልልቆቹ ድረስ ማለት ነው። እንደዛ ያሉ ዝርዝሮችን ነው ይዞ ያለው። በአዲስ አበባ ብቻ አይደለም፣ በየከተሞቹ ማለት ነው። ዳለቲ፣ አዳማ፣ ወራቤ፣ ባህር ዳር፣ ጅጅጋ ወዘተ እያለ ይቀጥላል። እና እንግዲህ በአንድ ሀገር ውስጥ ብዝሃነት ባለበት ሀገር ውስጥ አንድ ሰው እቃ ሊገዛ ቢፈልግ ሱቅ ለሱቅ ሄዶ አንተ ክርስቲያን ነህ እስላም ነህ እያለ አይጠይቅም። እንደዛ አታደርጉም ብዬ አስባለሁ። ብዙዎቻችሁ ኢትዮጵያውያን መሆን ያለበትም ሀገር የሚቆመው እንደዛ ነው። ነገር ግን የኔ የሆነው ከኔ ብቻ ይግዛ በሚል መጽሐፍ ተጽፎ በዚህ ልክ በተደራጀ ሁኔታ ሲሰራ ሀገር የሚቆምበት መንገድ አይደለም። ጤናማ አእምሮ ያለውም እንደዚህ አያደርግም። እና እንዲህ ያለውም ነገር አለ። መምህር ካነሱት ይሄ ተግባራዊ ሲሆን አንዱ ማሳያው ይሄ ይመስላል። እንግዲህ እነዚህ የታዩና የተደረሰባቸው ናቸው። ያልተደረሰባቸው ከዚህ በፊት እነ አህመዲን ጀበል በኦንላይን ሚቲንግ ሲሰጣቸው የነበሩ አይነት ስልጠናዎች በየቦታው የሚሰጡ ወዘተ ይኖራሉ። ሰሞኑን በማህበራዊ ሚዲያ ላይ ሲመላለስ የነበረ በመስጊድ ውስጥ ሲደረግ የነበሩ አይነት ቅስቀሳዎችና የሚሰሩ የሚታወጁ አይነት አዋጆች በጣም ብዙ ናቸው። እንዲህ ያሉ ሁኔታዎች አክቹሊ እኛ አሁን ሀገር ስለሚለው ስለምናስብ ነው። አሁን በአንድ ሀገር ውስጥ እንዴ ከዛ በኋላ ሳብረላ እንኖር ወይስ ምን ሊሆን ነው የሚለውን እንደዛ አድርገን ስለማናስብ ይመስለኛል። እና ጤናማ አእምሮ ያለው ሰው እንዴት እንደዚህ ያደርጋል የሚለው እኛን የበለጠ ያስደነግጠናል። ግን ሀገሪቷ ፈረሰች አልፈረሰች፣ ኖረች አልኖረች ጉዳያቸው አይደለም ማለት ነው እነዚህ ሰዎች። እና ጤናማ የሆኑት ደገኞቹ ይሄን አይሆንም የሚሉት ሰሞኑን እንዳየነው በዛ ውስጥም የሆነው ሰለባ ይሆናሉ። እና ይሄን አሁን ትዝብት ለማከል ነው ከእርሶ ነጥብ ጋር ይሄዳል ብዬ። አዎ ልክ ነው። በነገራችን ላይ ያው አብዱልፈታህ ስሙን ስላነሳ ወዳጄ ነው፣ ጓደኛዬ ነው። በጣም ትላልቅ ነገር ለኢትዮጵያ የሚሰራ ሰው ነው። ምናልባት ተቃጥሮ እንደ ጸሐፊና እንደ ባለሙያ እንጂ የእሱ ሀሳብ እንዳልሆነ በዚሁ ሰው እንዲያውቅ አብዱልፈታህን ባሉታዊ ሰዎች እንዳያዩት ብዙ መጽሐፍ ይጽፋል። ወደ 40 ምናምን መጽሐፎችም ሳይኖሩት አይቀሩም። በዚህ በኢትዮጵያ የአስተዳደርና የፍትህ ስርዓት ላይ የሚሰራ ጓደኛዬ ነው። አሁን ለኢትዮጵያ የመምህራን ማህበርም ይጽፋል እና እንደ ባለሙያ የሰራው ጉዳይ እንጂ በራሱ አጀንዳ ይዞ እንዳልሆነ ሰው እንዲያቅለት አብዱልፈታህን በኔጌቲቭ ሰው እንዳያየው አደራ ላለው በዚህ ስሙ ስለተነሳ። እሺ በእነዚህ ስራዎቹ በእርግጥ እኔም በጣም የማከብረው ሰው ነው። ግን በዛ በኩል ደግሞ ይሄ አይነት ነገር ይሄ ሁኔታ እንዴት እንደመጣ ግራ ነው የሚገባኝ በእውነት። ግን ዞሮ ዞሮ ጉዳዩ ከግለሰብ ባሻገር ሀገርን፣ ትውልድን የሚጎዳና ልክ ያልሆነ ስለሆነ ነው እኔም ለማንሳት እየተገደድኩት። ምናልባት አብዱልፈታህ መልስ ሊሰጥበት ይችል ይሆናል ብዬ ተስፋ አደርጋለሁ።